እንዴ ሲደውሉለት በጣም የሚያሳዝን ነገር ነው። ነግሬሻለሁ፣ ያንን አሳልፎ ይሰጠናል። እኔ ማለት ምን ቃላት ሁላ ነው እያጠረኝ። በተለይ ማታ የተፈጠረው ነገር የአውራትና የነበረው ጠይቀን ለእናቴ እግዚአብሔር አሁንም ተረጋጋና ያው ምን ያህል ከባድ እንደሆነ እረዳሃለሁ። ስሜቱ ግን እግዚአብሔር አለ ያለሽ እና መሳሳትሽን ዞር ብለሽ ስታይ ክፋትሽ ልክ እንዳልነበረ እና ሞኝ ክፉ እንደነበርሽ ትረጃለሽ። የእኛን ክፋት ስታይ ማለት ክፋት እንዲህ ነው እንዴት ያለሽ ያን ስቃዩን ስትቀምሽው ማለት እስካሁን ማንም ላልገባው ሀና ላይ ከፋለሁ ሀና አንቺ ላይ ከፋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳችሁ። ሰላማችሁ ብዙ ትርፍርፍ ይበልልኝ። ዛሬ የመጣሁበት ጉዳይ እንግዲህ ሰሞኑን አይታችኋል። ትናንት ዕለትም አይታችኋል። በልዑል እህት ላይ ብዙ ነገሮች በተለይ በኤፍሬም ጉዳይ ብዙ ነገሮች እየተባሉ ነበረ። ዛሬ ግን እንግዲህ ልጅቷ ተገርፋ ምንም ተብላ እንግዲህ ልዑል ወደዚህ ነገር እንድትሄድ ከኤፍሬም ጋር ያገናኛቸው ሰው ማን ነው የሚለውን እንግዲህ ከጀርባም እንትን እያለ ነበረ። ከልጅቷም ከማን ጋር ነው የምታወራው ምናምን የሚለውንም እሱንም በደንብ እንትን ካለ በኋላ እንግዲህ ልጅቷ ቅብጥ ያለች ናት። ታውቃታላችሁ፣ የምታውቋት ታውቋታላችሁ። ከእናቷ ጋር በተደጋጋሚ እየቀረበች በተለይ በመስፍን ዙሪያ ላይ ብዙዎቻችሁ ታውቋታላችሁ። ምንም ነገር ቢመጣ ለልዑል አትናገርም። በራሷ ነገሩን ለመፍታት ነው የምትሞክረው። እና ዛሬ እንግዲህ ከጀርባ ይሄን ነገር ዋናው ነገር ደግሞ ስልክ እንዴት መቼ የት አገኘሽ የሚባለው ነገር ደግሞ ሲጣራ የኤልሳ ጉደኛዋ እዚህ እጅ ላይ እንዳለበት ነው። ልጅቷ ከልጅ ጋር አትዋል የሚባለው ለዚህ እኮ ነው። እንግዲህ ልጅቷ በምንም አድርጎ ልዑል አወጣቶ ከኤፍሬም ጋር እንድትገናኝ ስልክ ቁጥር የሰጣት እንግዲህ ኤልሳ እጅ እንዳለበት በስከ መጨረሻ ተናግራለች። ከነገራችን ላይ ኤልሳ ዝም ብላችሁ ካያችኋት ልዑል ከእሷ ጉዳይ እንዲወጣባት አትፈልግም። ሁልጊዜ በእሷ ተጠምዶ በቃ እሷ ጋር ስርስር እንዲሄድላት ነው የምትፈልገው። እና ሰሞኑ ደግሞ በኤፍሬም እና በኤልሳ ጉዳይ ባለው በልጁ ህፃኑን ባለው ልጅ በኤልሳ ልጅ ማለት ነው ጉዳዩ ትንሽ ተትቷል ማለት ትችላላችሁ። በራሱ በአባቱ ጉዳይ እየተሯሯጠ ይቺ ሴት ልዑል ከሷ እንዳይርቅ በማድረግ ማንን ተጠቀመችበት? የገዛ እህቱን ተጠቀመችበት። አያችሁ የሰው ክፋት። እሱ ለእሷ ሲል ብዙ መስዋዕት እያደረገላት፣ እሷ ግን ማንን አሳልፋ ሰጠችው? ለኤፍሬም፣ የልዑልን እህት። አሁን ይሄ ነገር ልጅቷ ባትናገር ምንም ማንም ሰው አያምንሽም። ከዛ ደግሞ ይሄ ሰው እንዳይባችሁ ራሳችሁ ብቻ የምታዩት ምስጢራዊ እንትናችሁ አላ በሱ ስልኳ በጣም ልጅቷ ብልህ ናት። ስልኳ ሲፈተሽ የማትጠቀመው የማታየው እኔ ብቻ በመድኃኒዓለም ልዑል እገላለሁ ብሎ ልጅቷን የእውነት እዛ ሰው ባይኖር ምን አይነት እንትን በራሱ እጅ የገዛ እህቱን እንትን ለማለት ሁሉ እንትን ብሎ ነበር። የምትሰራቸው ነገሮች ከልጅቷ ከእድሜዋ ጋር የማይሄድ በቃ ምን አይነት እንትን እንደሆነች አላውቅም። ይህ ሁሉ ነገር ግን ልጅቷን ወደዚህ እንትን የወሰደቻት ኤልሳ ናት። ሙሉ በሙሉ ጥፋተኛ እሷ የምትላትን እየሰማች። ከነገራችን ላይ ልዑል ዝም ብላችሁ ካያችሁ አጠገቡ ባለ ሰው ነው ልዑል ጉዳት የሚደርስበት። ሁልጊዜ የሚሸጡት አብረውት የሚበሉት የሚጠጡት ሁሉ ነገር የሚጋሩት በቃ አጠገቡ ያለ ሰው ከሩቅ ያለ ሰው ልዑልን አይጎዳውም። ኤልሳ እንደዚህ ታደርጋለች ብሎ ማንም ሰው አይገምትም። የእሷ እቅድ አንድና አንድ የእሷን ጉዳይ ብቻ እያለ በቀን በቀን መገናኘት ከእሷ ጋር ከአቶ ተፈሪ ጋር እንዲሁም ልጇን ለማየት ስንት ሲል በቃ ግዴታ ቪዲዮ ለመስራት ይገናኛሉ። እሷ ስለቀረችባት ዛሬ የኔን ጉዳይ አቁሞታል በማለት ይሆን በምን ተነሳስታ ይሆን እንግዲህ ወይዘሮ ኤልሳ የተባለችው ሴት እንግዲህ የገዛ እህቱን ከራሱ ፍቅረኛ ጋር አሳልፋ
ስልካቸውን ሰጥታ ጭራሽ እስከ መገናኘት ድረስ ያደረሰቻቸው እንግዲህ ከጀርባ አለው እያለች ኤልሳ ሁና ተገኝታለች ማለት ነው። ልዑላችንም ይሄ ነገር ሲሰማ እንግዲህ ኤልሳ ናት አይደለም የሚለውን የራሷ የተጻጻፈችው የምትላላከው ድምጿ ምናምን ሲሰማ አመነ ማለት ነው እንጂ በፊት ልጅቷ እህቱ ቀበጥ ናት ምናምን ስለምትባል እውነት አትናገርም ብለው ነው የሚያስቡት። ስለ ኤልሳ ስትናገር አውቃ ነው ምናምን ብለው ነበር። ግን ደግሞ ከራሷ ጋር የተጻጻፉትና ድምፅ በድምፅ የተላላኩትን ሲሰማ እንግዲህ ኤልሳ ሁና ተገኝታለች። ቢያንስ ነገሩ ወደ ሌላ ሳይሄድ ዛሬ ጉዳዩን ማወቃቸው ራሱ ለነሱ ትልቅ ነገር ይመስለኛል። ለልዑልም ለእናቱም ለእህቱም ከተማረች ትማራለች፣ ካልተማረች ደግሞ እንደ ኤልሳ ሂዳ ሴት ልጅ ናት፣ በሴትነቷ ተጫውቶባት ጎዳና ላይ ይጥላታል። ለልዑል ጠንቅ ነው የምትሆነው። እሷ ምንም ነገር ብትደርስ አይደለም የገዛ እህቱ እንደዚህ ሁናበት ማንም ሰው ቢሆን ተጎድቶ ማየት ልዑል አይፈልግም። እቺ ደግሞ ወንድሟን መጉዳት ከፈለገች በዚህ ልክ ወንድሟን መሸጥም ከፈለገች ሰው ተው ብሎሽ መቼም ቢሆን አትታይም። በራስሽ እንትን ካላሽ ማለት ነው። እነዚህ ሰዎች ሁልጊዜ ተከታትለሻቸው ልታስጠያት አትችይም እህቱን። ያላት አማራጭ ራሷ እንግዲህ ምርጫዋን መምረጥ ትችላለች። ከፈለገች አሁንም በድብቅ መገናኘት ከቻለች ትሂድ። መጨረሻዋ ራሷን ነው የምትጎዳው። ልዑልን እጎዳለሁ ብላ ኤልሳ እና እሷ እየተመሳጠሩ የሚሰሩት ኤልሳም ነገሮችን ሁሉ ወደ ራሷ ለማዞር ልዑል ከእሷ እንዳይርቅ ለማድረግ ብቻ ስትል የምታስባቸው ሴራዎች ሊሆኑም ይችላሉ። ከኤፍሬም ጋርም እየተመሳጠሩ አላውቅም። ብቻ የኤልሳ ነገር አሁን ደህና ናት። አሁን እንትን ናት። የፈለገው ነገር ጎዳና ላይ አውጥቶ ቢጥላት ምን ቢላት የልጅ አባት ነው ነው የምትልሽ። ምንም ነገር ብትያት ምንም ቢሆን የልጅ አባት ነው ነው የምትለው። እና ስለዚህ ሞኙ ማን ነው? ልዑል እሷ ተጎዳች እሷ እንዲሆነች እያለ ከስር ከስሯ ሲሄድ እሷ ደግሞ ጭራሽ ሌላ ነገር እያቀደች ልጁን ወደማያስበው ለራሱ በራሱ እንትን ተጨንቋል። ስንት ሰዓት ሙሉ እያያችሁት ነው እንግዲህ እንደ በፊቱ ልዑል ፈገግታው ሁሉ ነገር ጠፍቶበት አንድ ከእናቱ ሊሆን አንዴ ከዛ ሊሆን እያለ በሚወዛገብበት ሰዓት ከጀርባው ደግሞ እንደዚህ ነገር ማድረግ የእውነት ትንሽ ከባድ ነው። በሱ ቦታ ብትሆኑ ምን አይነት እንትን እያሳለፈ እንደሆነ መገመት አያቅጣችሁም። ከምንም በላይ ያናደደች ደግሞ እኔ ካጠገቧ ብሆን የእውነቴን ነው የምልሽ ፀጉሯን ይዤ ነው እንደዚህ እንትን እምላት። በጣም 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 ነው ያናደደች። ሰው በዚህ ልክ የገዛ ወንድምሽን እንትን ተባብረሽ እንትን ትያለሽ። ኤልሳ ምናምን እንትና እያለች ቅጥና እንትን የሌላት ሴት አሁን ለወንድሟ ያልሆነች ለማንም አትሆንም። ይቺ የልዑል እህት ራሱ ይቅርታ አድርጉልኝና ወንድሟን አሳልፋ የምትሸጥ ለሌላ ሰው ትሆናለች፣ ትጠቅማለች ብሎ ማሰብ ከባድ ነው። የፈለገው ልትቀብጭ ትችያለሽ፣ በቤተሰብ በወንድምሽ በምን ግን ደግሞ ልክ አለው። ሁሉም ነገር ገደብ አለው። ስለዚህ የዚች ደግሞ ትንሽ በዛና አስጠላባት። በቃ ኤልሳ የእጇን ማግኘት አለባት። ልዑል ከዚህ በፊትም እኛ ብዙ ጊዜ እኔ በተለይ እየለፈለፍኩ ነው ኤልሳ ወንጀለኛ ናት፣ መታሰር አለባት፣ አንተን የሆነ ነገር እንዳታስደርግህ እያልን እያወራን ነው። እሱ ግን ምንም ቢሆን አሁንም ከእሷ ጎን ነኝ እያለ ሞራን ሲሰጣት ጭራሽ እሷ ደግሞ የባሰ ልጅቷ የባሰ ሌላ ነገር ይዛበት ነው እየመጣች ያለችው። እና አንዳንዴ የልብ የምትሰጧቸው ነገሮች ዋጋ ያስከፍሏቸዋል። በኤልሳ ጉዳይ ላይ እንግዲህ ልዑል ክፉ ነገር ሲያወራ ሰምቼው አላቅም። ሁልጊዜ ለእሷ ሲያዝን ነው፣ ሁልጊዜ ከእሷ ጎን ሲሆን ነው
አሁን እንኳን አባቱ ከተባለበት ቀን ጀምሮ አቶ ተፈሪም እንደ በፊቱ ልዑልን እንትን አይጫነውም። በቃ ከልጅ ጋር ሁን እንደዚህ ሁን ምናምን አይልም። ተገናኝተው ራሱ የሚያውቁ አይመስለኝም። ኤልሳ ያው ከእህቱ ጋር እንደዚህ ዛሬ ተገኘባት እንጂ እንደዚህ እንደሚገናኙ ምናምን ማንም ሰው አያውቅም። ግን ደግሞ ዛሬ ተጋለጠች፣ ጉዷ ሁሉ ወጣባት እና በልዑል በኩል ጥፋተኛ ነው ብዬ ነው ማስበው። ኤልሳን ማሳሰር አለበት። ከዛ በኋላ የራሱም ህይወት አዲስ ህይወት ይቀጥላል። ቤተሰቦቹንም አስጠብቆ ራሱንም አስጠብቆ ይኖራል። ኤልሳ እያለ ሁል ጊዜ ስለ እሷ ብቻ የሚያስብ ስለ እሷ መልካም ነገር እያሰበ እሷ ደግሞ ከጀርባ የምትወገው ከሆነ መቼም ቢሆን እኔ አላቅም። የእውነት በሱ ቦታ ብትሆኑ አስቡት እስኪ እናንተ ተመልካቾች ራሱ ስታስቡት ከባድ ነው በጣም። አረ በስመ አብ! ሰው በዚህ ልክ ሲከፋ ግን ያስጠላል። ጌታ ሆይ ትዕግስቱ ስጠኝ። ስንት ጉድ አለ በየቤቱ። የአቶ ተፈሪ አሁን እንትን ይላል ስትይ እሷ ደግሞ ከጀርባ ሆና ሌላ ነገር። በዚህ በኩል በአባቱ ቤተሰብ ሌላ ነገር፣ እናትህ ውሸታም ናት ይሉታል። የምታወራው ነገር በይ ተብላ ተገዳ ነው እንጂ እውነቱ ይሄ አይደለም ይሉታል። በአባቱ ጓደኞች ደግሞ የሚያወሩት ሌላ ነው። እዚህ መሀል ላይ ደግሞ ልዑል መሀል ላይ በቃ የትኛው ነው እውነት ትክክለኛው እኔ አላውቅም። እስካሁን ድረስ እኔ ራሱ ውዝግብ ነው የሚያደርጉኝ። ከዚህ የሚወራው ሌላ ነው፣ እዛ የሚወራው ሌላ ነው። እነ ዘላለም የሚያመጡት ሌላ ነው፣ ልዑል ከሚያመጣቸው ሌላ ነው። እና የሆነ ስለ አባቱ እንኳን ትክክለኛ መረጃ እንኳን ያላገኘ ሰው ነው። ከእናቱ ራሱ ከእናቱ የተነገረው ሁሉ ውሸት እንደሆነ እየተናገሩ ነው። እንግዲህ የቅርብ የእሱ የአባቱ ጓደኛ የተባሉት አባቱ ሞቷል እያሉ ልጁን ሲያስጨንቁት፣ በአንድ በኩል ደግሞ አባቱ አለ ታሟል። አረ 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 ዘንድሮ ማንሰማው ጉድ የለም እንደው። ወይኔ አስቴር ስንት ጉድ ሰማን እንደው በዚች በትንሽ በቅርብ ቀን እንኳን ስንቱን አየ ነው የእውነት። ትዕግስቱ ስጠኝ ጌታ ሆይ። የአሁኑ ደግሞ ባሰባቸው የእውነት። ልዑልን እጎዳለሁ ብለው የማይወጡበት ችግር ውስጥ ነው እየገቡ ያሉ ሰዎች፣ እየገፋፉ ኤልሳና ኤፍሬምን እዚህ እንትን ካላስወጣ ካላሳሰራቸው ልዑል ሰላም አያገኝም የእውነት። አሁን የአባቱ ጉዳይ ራሱ ቢያልቅ ይሄ ነገር ካላለቀለት ኤፍሬም የተባለው ሰውዬ አምባገነን ሆኖበታል። በቃ እንደፈለገ ይሆናል፣ ይወጣል፣ ይገባል። ባለፈውም ተጀመረ፣ በአቤል ጉዳይ ላይ መጣበት። ነገሩን ሳይጨርስ ትቶት ወደ አቤል ለማገዝ ሄደ። አሁንም ደግሞ መጣ፣ የእነሱን ጉዳይ ሳይጨርስ የራሱን ጉዳይ አስቀጠለ። እና አቶ ማን ነው ኤፍሬም ደግሞ በቃ ባገኛት ጊዜ የእሱን እንትኖች ለመጠቀም ሰዓቱን እንትን ለማለት በቃ ከስር በደንብ እየተከታተለ እያጠና የሚያደርገውን ነገር ሁሉ ያውቃል። እና ይሄ ነገር ደግሞ የሚጎዳው ማንን ነው? ልዑልን ነው። መጨረሻ ላይ ልዑል ነው የሚጎዳው። ኤልሳም የራሷን ህይወት ትኖራለች። አቶ ተፈሪም እንደዛው። መሀል ላይ ተጎጁ ልዑልና እናቱ ናት። እና ይቺ አንድ ነፈዝ እህቱ አለች። እሷም መጨረሻዋ ምን እንደሚሆን ታያላችሁ። ልዑልን ጎዳው ስትል ራሷን ነው የምትጎዳው። መጨረሻዋ እንደ ኤልሳ ጎዳና ላይ አውጥቶ ተጠቅሞ ነው የሚጥላት። እኔ አንደኛ ነገር ሴት ልጅ ሆኖ እንደው ድፍረቷ ራሱ የሆነት ፈለገው ላገኘች ቢል የፈለገው እንትን ቢል ተነስቼ አልሄድም። አይደለም ጥላቴ እንደሆነ እያወቅኩ ይቅርና ባይሆንም ራሱ በደንብ አጥንተሽው ምንድን ነው ከየት ነው ምንድን ነው ምናምን ብለሽ ስለዛ ሰው ስታቂ ነው ለመቅረብ የምትሞክሪው። በስልክሽ የተጻጻፍሽውን ሰው ግን
ደፍረሽ እዛ ቦታ ነይ ባለሽ በላከልሽ ሎኬሽን ተነስተሽ ምትሽ ከሆነ ራስሽን አደጋ ላይ ነው የምትጥይው። አንዳንዴ ኤልሳ ጋር አብሮ የሚውል ሰው መጨረሻው እንደዚህ ነው። ኤልሳ እኔ ምን አይነት መርገምት እንደሆነች አላውቅም። ከልዑል እንትን አልወጣ ያለች ሴት ቢኖር አንዳንዴ ሴቶች ሁናችሁ እኮ ታፈቅራላችሁ፣ ትለያያላችሁ፣ በሰላም ሌላ አዲስ ህይወት ትቀጥላላችሁ። ይቺ ደግሞ እንደ ምንድን ነው እንደ ሙጫ ነው ምንድን ነው የሚባለው? በቃ እንትን አለችበት። ሴት ልጅ በዚህ ልክ ወንድ ልጅ መለማመጥ አይደብርም? አልፈልግም ከተባለ አልፈልግም ነው በቃ። ለምኖ እኮ ነው እሷ እኮ ለምና በግድ አግባኝ እኮ ነው እያለች ያለችው። አሰዳቢ ሆነች፣ የሴት አሰዳቢ። ጌታ ሆይ ስንት ጉድ አየንን። ለማንኛውም የኤልሳን ውርዴት እንግዲህ በትንሹ አሳያችኋለሁ። ቪዲዮ መግቢያ ላደርግላችኋለሁ። ልዑል ምን አይነት ከእህቱ ጋር ያለውን እንትንም እሱንም አሳያችኋለሁ። ቪዲዮ ስትጀምሩ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በዚሁም ደግሞ በጣም የማመሰግናችሁ ላይክ ሼር ለምታደርጉልኝ እህቶቼ። እኔ ቃል የለኝም። መቤቴን በጣም ነው የማመሰግናችሁ። ክበሩልኝ የእውነት ምን ብያችሁ እንደማመሰግናችሁ አላልቅም። ብቻ ከሰው ሳይሆን ከፈጣሪ ታገኙታላችሁ ውለታችሁን። አመሰግናለሁ። አሁንም አብሮነታችሁ አይለኝ። ስትጀምሩ ቪዲዮን ላይክ አድርጉ። አብዛኞቻችሁ ገብታችሁ ነው የምትወጡት። በቅንነት ሰብስክራይብ አድርጉ። በተረፈ የዛሬው እንግዲህ የኤልሳ ጉድ ይሄ ነው። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያርግልኝ። ያንን ባይ ባይ።